ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ቆይታ የማደርገው እኔ ገነት ዘዘው ነኝ አብራችሁን ቆዩ በአዲስ አበባ ሰባራ ባቡር በሚባለው አካባቢ የተከሰተው የእሳት አደጋ በቁጥጥር ስር መዋሉ ተገለጸ በአዲስ አበባ ከተማ አራዳ ክፍለ ከተማ ወረዳ 02 ሰባራ ባቡር አካባቢ የተፈጠረውን የእሳት አደጋ መቆጣጠሩን ክፍለ ከተማው አስታውቋል እስካሁን ባልታወቀ ምክንያት የተከሰተው የእሳት አደጋ በአደጋ ሰራተኞች በአካባቢ ነዋሪዎችና በጸጥታ አካላት ጥረት በቁጥጥር ስር መዋሉ ታውቋል የአደጋው መንስኤና የደረሰውን ጉዳት መጠን በቀጣይ እንደሚያሳውቅ የገለጸው ክፍለ ከተማው ባደጋው ከንብረት ውጪ በሰው ህይወት ላይ የደረሰ አደጋ ሆነም ጉዳት አለመኖሩን አመልክቷል የሶማሌና የአፋር ክልል ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ መካሄድ ጀመረ የሶማሊያና የአፋር ክልሎች ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ መካሄድ ጀምሯል በመድረኩ የሰላም ሚኒስትር ዴታ ዶክተር ከይረዲን ተዘራ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ ከሁለቱ ክልሎች የተውጣጡ ምሁራን የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም ልዩ ልዩ የህብረተሰብ ክፍሎች ተገኝተዋል በትናንትናው ዕለት በተካሄደው የቅድመ ምክክር መድረክ የሰላም ሚኒስትር መሐመድ እድሪስ ተገኝተው እንደተናገሩት የሶማሊያና የአፋር ክልሎች ህዝቦች የጋራ ታሪክ ያላቸው ለብዙ ዘመናትን በፍቅርና በአብሮነት የተሻገሩ ናቸው ብለዋል አልፎም የሚያጋጥሙትን ችግሮች በመፍታት ዘላቂ ሰላም ለማስፈንና የጋራ ልማት ለማረጋገጥ እየተሰራ መሆኑን በወቅቱ ገልጸዋል የወንድማማችነቱ መድረኩ ለዘላቂ ሰላም ግንባታ መፍትሄ በመስጠት መግባባትንና የጋራ ልማትን ለማጠናከር ጉልህ ፋይዳ እንደሚኖረውም ተጠቅሷል ዛሬን ጨምሮ ለሚቀጥሉት 2 ቀናት በሚካሄደው መድረክ ላይ የሁለቱን ክልሎች ህዝቦች የወንድማማችነት ግንኙነት የሚያጠነክሩ የውይይት መነሻ ሐሳቦች ቀርበው ውይይት ይደረግባቸዋል ተብሏል መምህራን ስራቸውን እንዳይሰሩ እንቅፋት የሚሆኑ አካላት መወገዝ አለባቸው ሲል የኢትዮጵያ መምህራን ማህበር አስታወቀ የአማራ ክልል የትምህርት ንቅናቄ መድረክ በባህር ዳር ከተማ ተካሂዷል በንቅናቄው መድረክ ላይ የተገኙት የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ ፓንቲ የኢትዮጵያ መምህራን ማህበር የክልሉን የትምህርት ችግሮች ለመፍታት በሚደረገው ጥረት ውስጥ የሚችለውን ሁሉ ያደርጋል ብለዋል የክልሉ መንግስት በችግር ውስጥም ሆኖ ለመምህራን የሰጠው ትኩረት የሚመሰገን መሆኑንም ገልጸዋል የመምህራን ሚና ትውልድን የመገንባት ነው ያሉት ፕሬዝዳንቱ ወቅታዊ ችግርና ቅሬታ የትውልድ ግንባታ እንቅፋት ሊሆን አይገባም ሲሉ ተናግረዋል መምህራን ትውልድን ስለሚገነቡ ጥበቃ ሊደረግላቸው ይገባል ትምህርት ቤቶች ከግጭት ነፃ መሆን አለባቸው ሲሉም አክለዋል ግጭት በሐሳብ የበላይነት መፈታት አለበት ተማሪንና ትምህርት ቤትን መያዣ አድርጎ ታገላለው ማለት በዘላቂነት ትውልድን ይጎዳል ሲሉ ተደምጠዋል አያይዘውም መምህራን ስራቸውን እንዳይሰሩ እንቅፋት የሚሆኑትን አካላት ማውገዝ ያስፈልጋል በማለት ትምህርት ቤቶች ለመማር ማስተማር ነፃ መሆን እንዳለባቸው ገልጸዋል የመማር ማስተማሩ ስራ እንዲቀጥል ተማሪዎች ወደ ትምህርት ቤት እንዲመጡ የባከነ ጊዜ እንዲካካስና ተማሪዎች ዕውቀት እንዲያገኙ ማድረግ አለብን ማለታቸውን አሚኮ ዘግቧል መምህራን መስዋዕትነት እየከፈሉም ቢሆን የትውልድ ግንባታ ስራቸውን አጠናክረው እንዲቀጥሉም ጥሪ አቅርበዋል የማክሮ ኢኮኖሚው ማሻሻያ የአምራች ኢንዱስትሪው ምርት መጠን እንዲጨምር አድርጓል ተባለ የማክሮ ኢኮኖሚው ማሻሻያ ከተጀመረ ጀምሮ በተለይም በአምራቹ ኢንዱስትሪ ላይ የምርት መጠን እንዲጨምር ማድረጉን በኢንዱስትሪ ሚኒስቴር የተኪ ምርቶች ተወዳዳሪነት ስራ አስፈጻሚ መሳይነህ ውብሸት ገልጸዋል አፈጻጸሙን በትኩረት እየገመገሙ ወደ ተግባር በመግባት በዘርፉ ላይ ለውጥ ማምጣቱን ጠቁመዋል እንደ ሀገር ሙሉ በሙሉ ባይሆንም ከባለፉት አመታት ጋር ሲነጻጸር የውጪ ምንዛሬ በአሁኑ ሰዓት እንደ ድሮ በአምራች ኢንዱስትሪዎች ዘንድ እንደ ችግር መቅረቡ የቀነሰ መምጣቱን ያነሱት ስራ አስፈጻሚው በማሻሻያው ምክንያት በሚፈለገው ልክ እየቀረበ መሆኑንም ተናግረዋል የውጪ ምንዛሬው አቅርቦት ለአምራች ኢንዱስትሪዎች መጠኑ በማደጉ የመለዋወጫ ግብአቶችን በቀላሉ ከውጭ ሀገር በማስገባት ሂደቱን ማሻሻሉን አስረድተዋል በተለይም አምራች ኢንዱስትሪው ነፃ በመሆን የመለዋወጫ የግብአት አቅርቦት መጠን በመጨመሩ የምርት መጠን እንዲጨምር ማድረጉንም ጭምር ገልጸዋል
አምራች ድርጅቶች ለሚያጋጥማቸው ችግር ምላሽ ለመስጠት በትኩረት እየተሰራ መሆኑን ጉምሩክ ኮሚሽን አስታወቀ። አምራች ድርጅቶች ለሚገጥሟቸው ችግሮች ምላሽ በመስጠት በሀገሪቱ ኢኮኖሚያዊ እንቅስቃሴ ላይ ያላቸውን አበርክቶ ለማሳደግ በትኩረት እየተሰራ መሆኑን የጉምሩክ ኮሚሽን አስታውቋል። ኮሚሽኑ በጉምሩክ አሰራር ላይ ከአምራች ድርጅቶች ጋር ውይይት እያካሄደ ይገኛል። በውይይቱ ወቅት የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ እንደገለጹት በኢትዮጵያ የመንግስት አምራቾች ዘርፍ ለማበረታታት የተለያዩ ተግባራት አከናውኗል ብለዋል። ከእነዚህም ውስጥ ሀገራዊ የኢኮኖሚ ሪፎርም አንዱና ዋነኛው ሲሆን በእነዚህም አበረታች ውጤት ተመዝግቧል ሲሉ ተናግረዋል። እንዲሁም ኮሚሽኑ አሰራሩን በቴክኖሎጂ በማስደገፍ ፖሊሲዎችን ለማሻሻል ያከናወናቸው ተግባራት ተጠቃሽ መሆናቸውን ገልጸው የተሻሻለው ፖሊሲ በዋናነት ፍትሃዊና ተአማኒ አገልግሎት መስጠት የሚያስችሉ አሰራሮችን ተግባራዊ ለማድረግ የሚያግዝ ነው ብለዋል። በተጨማሪም የድንበር አካባቢ ቁጥጥር ለማጠናከርና ቴክኖሎጂያዊ አሰራሮችን ጥቅም ላይ ለማዋል የሚያስችል መሆኑን ኮሚሽነሩ ጠቅሰዋል። ኮሚሽኑ አሰራሩን ከማዘመንና ከማሻሻል በዘለለ ከአምራች ድርጅቶች ጋር ያለውን ቅንጅት ማጠናከር ሌላኛው የትኩረት አቅጣጫ መሆኑን ገልጸዋል። በተለይም የቀረጥ የግብር እፎይታና መሰል ተግባራት አምራች ድርጅቶችን ለማበረታታት የሚያከናውኑ መሆኑን አብራርተዋል። ኮሚሽኑ አምራች ድርጅቶች ለሚያጋጥሟቸው ችግሮች ፈጣን ምላሽ በመስጠት በሀገር ኢኮኖሚ ላይ ያላቸውን አበርክቶ ለማሳደግ የሚያከናውኗቸውን ተግባራት አጠናክረው ይቀጥላል ብለዋል። በውይይቱ ከ200 በላይ አምራች ድርጅቶች እየተሳተፉ ይገኛሉ። በአዲስ አበባ ከተማ የሚገኙ 281 ኢንተርፕራይዞች ወደ መካከለኛ ደረጃ መሸጋገራቸው ተገለጸ። የአዲስ አበባ ስራና ክህሎት ቢሮ 13ኛ ዙር ወደ መካከለኛ ደረጃ የሚሸጋገሩ ኢንተርፕራይዞች የምረቃ ስነ ስርዓት በአድዋ ሙዚየም እያካሄደ ነው። የኢንተርፕራይዞች ሽግግር ዓላማ የኢንተርፕራይዞችንና ጥቃቅን ኢንዱስትሪዎችን ምርትና ምርታማነት በማሳደግና ተወዳዳሪ እንዲሆኑ ማስቻል ነው ተብሏል። በዚህም በከተማዋ የሚገኙ ከሁሉም ክፍለ ከተማ የተውጣጡ 281 ኢንተርፕራይዞች ወደ መካከለኛ ደረጃ መሸጋገራቸው ተገልጿል። የፋይናንስ ድጋፍ፣ የተጠናከረ የክህሎት የቴክኖሎጂ ድጋፍ፣ የመስሪያና መሸጫ ማዕከላትን ማስፋፋት፣ የገበያ ትስስር፣ የሰው ሀብት ልማትና የቴክኖሎጂ እድገት ድጋፍ የማግኘት እድል እንደሚሰጥ ተጠቁመዋል። የስራ እድል ፈጠራ፣ ምርታማነት፣ የሀብት መጠን፣ በመንግስታዊ ድጋፍ አጠቃቀም ትርፋማነት፣ የተሻሻሉ ቴክኖሎጂዎችን መጠቀምና የገበያ መጠን የሽግግር መስፈርቶች እንደሆኑ መግለጹን የኢፕድ ዘገባ ያሳያል። በኮሪደር ልማት ላይ ጉዳት ያደረሰ አንድ ድርጅት 510 ሺህ ብር መቀጣቱን የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። በቂርቆስ ክፍለ ከተማ በካዛንቺስ አካባቢ በተሰራው አዲስ የኮሪደር ልማት ላይ በግዴለሽነት ጉዳት ያደረሰ ሜልኮን ኮንስትራክሽን የተባለ ድርጅት 510 ሺህ ብር መቀጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ባለስልጣኑ ሜልኮን ኮንስትራክሽን የተባለው ድርጅት በኮሪደር ልማት ላይ ጉዳት በማድረሱ የ500 ሺህ ብር እንዲሁም በሁለት የድርጅቱ ሹፌሮች ላይ በእያንዳንዳቸው የ5000 ብር ቅጣት አስተላልፏል። ድርጅቱ በኮሪደር ልማት አዲስ የተሰራውን የእግረኞች መንገድ የኮንክሪት ስታምፕ በግዴለሽነት በማውደሙ አስተዳደራዊ እርምጃ ተወስዶበታል ተብሏል። ድርጅቱ ከገንዘቡ ቅጣት በተጨማሪ ያወደመውን የእግረኞች መንገድ በራሱ ወጪ በመገንባት እንዲያስተካክል ውሳኔ ተላልፎበታል። ባለስልጣኑ በከተማው የልማት ስራ ላይ የተሰማሩ ድርጅቶችና ግለሰቦች መሰል ድርጊቶች ከመፈጸም እንዲቆጠቡ ማሳሰቡን ከአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የተገኘው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። እስራኤል በሶሪያ የአየር ኃይል ጦር ሰፈሮች ላይ ጥቃት ማድረሷ ተገለጸ። የእስራኤል ጦር በሶሪያ ምድር በታድሙር እና ቲአር የጦር ሰፈሮች ላይ የአየር ጥቃት ማድረሱን ዓለም ይወቅልኝ ብሏል። የሶሪያ ኃይሎች የማጥቃት አቅም ሊኖራቸው አይገባም በሚል ነው እስራኤል በሶሪያ ወታደራዊ ማዕከላት ላይ ተደጋጋሚ ጥቃት አጠናክራ የቀጠለችው ተብሏል። አይዲኤፍም በሆምስ ግዛት ፓልሚራ ከተማ አቅራቢያ ጥቃት ማድረሱን በኤክስ ገጹ ባወጣው መግለጫ ላይ ይፋ አድርጓል። እስራኤል ከቀናት በፊትም በእነዚሁ የጦር ሰፈሮች ላይ ከባድ ድብደባ መፈጸሟ የሚዘነጋ አይደለም። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ እስራኤል በሶሪያና በሊባኖስ የምታደርሰው ጥቃት ተጨማሪ ውጥረት ያስከትላል የሚል ስጋታቸውን አስቀምጠዋል።
የበሽር አልአሳድ አገዛዝ ከተገረሰሰ በኋላ ቴል አቪቭ ደማስቆን ማጥቃቷ አስፈላጊ አይደለም ያሉት ዲፕሎማቷ ሶሪያ በእስራኤል ላይ ምንም አይነት ወታደራዊ እርምጃ ወስዳ አታውቅም እንዲሁም ስጋት አልደቀነችም ብለዋል። እስራኤል ግን በታጣቂዎች እጅ የጦር መሳሪያ እንዳይገባ ማድረግ አለብኝ የሚል የተለያዩ ወታደራዊ ምክንያቶችን ታስቀምጣለች ሲል የአልጀዚራ ዘገባ ያሳያል። ቻይና በዩክሬን ይሰማራል ከተባለው የአውሮፓ የሰላም አስከባሪ ኃይል ጋር ልትሳተፍ ትችላለች የሚባለው መረጃ ከእውነት የራቀ ነው ስትል አስታወቀች። ቻይና ለሩሲያና ዩክሬን ጦርነት ዲፕሎማሲያዊ መፍትሄ እንጂ ሰላም አስከባሪ ወደ ዩክሬን ማስገባት ጦርነቱን ያባብሰዋል ስትል አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጋዋ ጂያኪን በሰጡት ጋዜጣዊ መግለጫ ቤጂንግ የሰላምን አማራጭ እንደምትከተል አረጋግጠዋል። አክለውም ቻይና በሩሲያና በዩክሬን መካከል ከ3 ዓመት በፊት የተከሰተውን ጦርነት ለማስቆም በፈረንጆቹ 2023 ባለ 12 ነጥብ የሰላም እቅድ ማቅረቧን ቃል አቀባዩ ተናግረዋል። ዘገባው የአርቲ ኒውስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚቀርቡ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር ቆይታ ያደረኩት እኔ ገነት ዘዘው ነበርኩኝ። ከቀሪ የኢሳት መሰናዶች ጋር ሰናይ ጊዜ